ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ኢራን ትገርማላችሁ በማለት አዲስ ወታደራዊ ስልት ይፋ አድርጋለች። የኢራን እስላማዊ አብዮታዊ ዘብ የጠፈር ኃይል አዛዥ የሆኑት ሰይድ ማጂድ ሙሳቢ አሜሪካና እስራኤል የሚያስደምሙ አዳዲስ የጦር ስልቶች የሚሳኤል ማስወንጨፊያ ስርዓት ይፋ ማድረጋቸውን አሳውቀዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታቸው መሰሙት ይሆናል። ያልተጠበቀው ግጥጥሞሽ ተፈጠረ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አዲስ ጥምረት ይዘው መጥተዋል። ኢትዮጵያ የባህር በር ለማግኘት የጀመረችውን ጥረት እስራኤል በቀይ ባህር ከምትሰነዝረው አዲስ ኢኮኖሚና ደህንነት ኮሪደር ጋር ስትራቴጂያዊ ውህደት እየፈጠረ መሆኑን ተመላክቷል። በዜና ጥንቅራችን አካተናል። ውስጥ አስመራ የነበሩ ባለስልጣን ወደ ኢትዮጵያ አዲስ አበባ ገብተዋል። እነኚህ ባለስልጣን ማናቸው የሚለውንም እንዲሁም አላማቸው ምንድነው የሚለውም የዜና ጥንቅራችን አካተናል። አዲሱ የኃይል አሰላለፍ በምስራቅ አፍሪካ ምን ይመስላል የሚለው የዜና ጥንቅራችን አካተናል። ተፈጠረው የተኩስ አቁም ስምምነት ምን ይመስላል የሚለውም የዜና ጥንቅራችን አካተናል። የትግራይ ጊዜያዊ አስተዳደር ፌዴሬሽን ምክር ቤት ውሳኔ ተቃውሞ ድርጊቱ ሕገ መንግስት የሚጥስ ነውና የፕሪቶሪያ ስምምነት አደጋ የሚጥል ነው ሲሉ አስጠንቅቀውታል። የዜና ጥንቅራችን አካተናል። የኤርትራ ናፍቃ ብር በትግራይ ውስጥ በአገልግሎት መዋሉ ተሰምቷል። ስደተኞች ለወታደራዊ ዓላማ ኤርትራ ስደተኞች ከግብጽ በኃይል ወታደራዊ ምልመላ እየመለመለች መሆኑ ተሰምቷል። የአሜሪካው ፕሬዝዳንት ትራምፕ እያንዳንዱ አሜሪካ $2000 ለመስጠት ቃል ገብተዋል። የዜና ትንታኔ ያካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ኢራን ትገርማላችሁ በማለት አዲስ ወታደራዊ ስልት ይፋ አድርጋለች። ኢራን እስላማዊ አብዮታዊ ዘብ የጠፈር ኃይል አዛዥ የሆኑ ሰይድ ማጂድ ሙሳቢድ አሜሪካና እስራኤል የሚያስደምም አዲስ የጦር ስልት በሚሳኤል ማስወንጨፊያ ስርዓት ይፋ ማድረጓን አሳውቃል። አዛዡ በኤክስ ገጻቸው ላይ ባስተላለፉ መልእክት ከዚህ ሰዓት ጀምሮ በጠላት ቁጥጥር ስር ባሉ ግዛቶች ሰማይ ላይ የኢራን እጆች የሚሳኤል የበላይነት መረጋገጡን አውጃለሁ ብለዋል። ይህ መግለጫ የተሰጠው ኢራን በእስላማዊ የዲሞና የኒውክሌር ተቋም አቅራቢያ የሚሳኤል ጥቃት መፈጸሙን ካረጋገጠ በኋላ ነው። ኢራን ይህን ጥቃት የሰነዘረችው ቀደም ሲል በቡሸርና ናታንዝ የኒውክሌር ጣቢያ ላይ ለደረሰው ጥቃት ምላሽ ለመስጠት መሆኑ ተገልጿል። በደቡብ እስራኤል የምትገኘው አራር ከተማ በጥቃቱ ክፉኛ የተመታች ሲሆን 5 ሰዎች ሕይወት ሲያልፍ ከ100 በላይ የአካል ጉዳት ደርሶባቸዋል ተብሏል። 9 ህንጻ ላይ ከፍተኛ የንብረት ውድመት እንደደረሰም ተዘግቧል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጥቃቱን ተከትሎ በሰጡት መግለጫ በጣም አስቸጋሪ ምሽት አሳልፈናል ሲል የሁኔታውን ክብደት ገልጸውታል። ፕሬዝዳንት ዶናልድ ትራምፕ ለማቆም 6 ቅድመ ሁኔታ የያዘ የድርድር እቅድ ማዘጋጀታቸውም ተሰምተዋል። ያልተጠበቀው ግጥጥሞች የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አዲስ ጥምረት ይዘው መጥተዋል። እስራኤል ህንድና አውሮፓን የሚያስተሳስር የኢኮኖሚ መስመር ለመጠበቅ በቀይ ባህር ላይ እንደ ኢትዮጵያ ጠንካራ አጋር ትፈልጋለች። እስራኤል ከሶማሌላንድ ጋር የምታደርገው መቀራረብ ኢትዮጵያ በዛው ቀጠና የባህር በር ለመገንባት ካላት እቅድ ጋር በቀጥታ ይገጣጠማል። የሁቲ ታጣቂ በቀይ ባህር ላይ የሚፈጥሩትን ስጋት ለመመከት ኢትዮጵያ በባህር ዳርቻ መገኘት ምዕራባውያን ለእስራኤል ስትራቴጂክ ፋይዳ የጎላ ነው። ሂደቱ ግልጽ ነው። አዲስ አቀፋ አሰላለፍ የተፈጠረ ነው። ኢትዮጵያ ባህር በር ትፈልጋለች። እስራኤልና አጋሮቿ ደግሞ ቀይ ባህር የሚጠብቁላቸው ጠንካራ ሀገር ይፈልጋሉ። ጠቅላይ ሚኒስትር አብይ አህመድ ዛሬ ባደረጉት በሐዋሳ ልዩ ዘመቻ የነበረው በዓል ላይ ባደረጉት ንግግር ከሶማሌ ጫፍ እስከ ምጽዋ ጫፍ ባህር የሚያጋጥሙን ሽብሮች ወንድሞች ህዝቦች ደግፈን ሽብርን ለማስቀረት ልማት ብልጽግና በቀጠናችን ለማረጋጋት ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኢሊት ፎርስ ገንብተናል ሲሉ ተሰምተዋል። ቀይ ቦኔት ለባሾች ውጊያ የሚጨርሱና ውጊያ የሚያስቀሩ ናቸው። የእኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ ነው። በቀጠናችን ካላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው ማለታቸው በጥምረት ውስጥ ኢትዮጵያ እንዳለችበት አመላካች ነው። ሌላኛ የእስራኤሉ ፕሬዝዳንት ኢሳቅ ሄርቦግ ባለፈው ሳምንት በኢትዮጵያ አንድ ቀን የሥራ ጉብኝት በሚያደርጉበት መዝገብ ነገሩ ለእውነት የቀረበ ይመስላል። አስመራ የነበሩ ባለስልጣን አዲስ አበባ ገቡ። ባለፈው ሳምንት ወደ አስመራ ተጉዘው ከፕሬዝዳንት ኢሳያስ አፈወርቂ ጋር የተወያዩት የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር አዲስ አበባ ገብተዋል። ሚኒስትሩ ዛሬ ረፋድ ላይ ከዶክተር ገዲዮን ጢሞቴዎስ መምከራቸው የመንግስት ሚዲያ ተዘግቧል። የዛሬ ኢትዮጵያ ሳውዲ ውይይት ረጅም ዘመናት ያስቆጠረው የሁለቱ ሀገራት ጠንካራ ግንኙነት ይብለጥ ለማጠናከር የሚቻልበት ጉዳይ ማተኮሩ ተጠቁሟል። ተጨማሪም በሁለቱ ሀገራት ጋር የጋራ ጥቅም በተመሰረተ ቀጠና የሰላም ጸጥታ ጉዳይ መወያየታቸው ተሰምቷል። አትሬዝ የተሰኘው የእስራኤል ጋዜጣ ባወጣው ትንታኔ መሰረት
ኤርትራ ከኢራን ጋር በመወገን በቀይ ባህር ላይ የሚፈጥረውን አለመረጋጋት ዝምታ መምራጧ ለእስራኤልና ለአሜሪካ ስጋት ሆኗል ብለዋል። በቀጠና ሁለት ተቃራኒ ጎራዎች እየተፈጠሩ ነው። በአንድ በኩል በኢራን ኤርትራና የሁቲ አማጽያን ሲሰልፍ፣ በሌላ በኩል እስራኤል፣ ኤምሬትስ፣ ኢትዮጵያና ሶማሌላንድ ጠንካራ ጥምረት ሊመሰርቱ ይችላሉ። አሜሪካ በኢራን ላይ እርምጃ ከወሰደች ኤምሬትስ በኤርትራ ላይ እርምጃ መውሰድ እድሏ ከፍተኛ ነው። ይህም የሩሲያ የቻይናና የቱርክ ተጽዕኖ በቀጠናው ሊያዳክም ይችላል። ይህ ግጭት ከተከሰተ ኢትዮጵያ ከምዕራባውያን እስራኤል ጋር ከቆመች ለዓመታት የናፈቁት የቀይ ባህር ባለቤትነት ጥያቄ ዓለም አቀፋዊ ድጋፍ እውቅና የምታገኝበት ታሪካዊ አጋጣሚ ሊፈጥርላት ይችላል። በአሁኑ ወቅት በቀይ ባህር በመካከለኛው ምስራቅ አካባቢ ያለው እጅግ ውስብስብ የፖለቲካ ሽኩቻ ቁልጭ አድርገው የሚያሳዩ ናቸው። በአንድ በኩል እስራኤል በአፍሪካ የነበራትን ገጽታ ለመገንባት በሚዲያ ባለሙያዎች ላይ ኢንቨስት ስታደርግ፣ በሌላ በኩል ኤርትራ ከኢራን ጋር ያለ ግንኙነት ምዕራባውያን ስጋት መሆኑን ለኤርትራ አዲስ የጂኦፖለቲክ እድል ሊከፍት እንደሚችል በመጠቆሙ የሚጋጩ ፍላጎቶች መኖራቸውን ያሳያሉ። የሱዳን ፈጥኖ ደራሽ ኃይል በአሜሪካ የሚመራው አሸማጋይ ቡድን የቀረበውን ሰብአዊ ተኩስ አቁም ስምምነት መቀበሉን አሳውቋል። ከሁለት ዓመት በላይ በሱዳን ጦር ጋር ሲፋለም የቆየ ሱዳን ፈጥኖ ደራሽ አሜሪካ የሚመራው አሸማጋይ ቡድን የቀረበውን የሰብአዊ ተኩስ አቁም ስምምነት መቀበሉን ባወጣው መግለጫ አሳውቋል። ቡድኑ ስምምነቱን መቀበሉን ያሳወቀው ከ18 ወራት በላይ በከበበው ስር የቆየችና በሱዳን ምዕራባዊ ዳርፉር ግጭት መጨረሻ የሱዳን ጦር ጠንካራ ይዞታ የነበረች ኤልሻፋዥ ከተማ ከተቆጣጠረ ሳምንታት በኋላ ነው። አርኤስኤፍ በመግለጫው ስምምነቱ ተግባራዊ ለማድረግ እንዲሁም ጦርነቱን ለማስቆም ሱዳን ያለውን ፖለቲካ ሂደት የሚመራው መሰረታዊ መሪዎች በተመለከተ ውይይት ለመጀመር እንደሚፈልግም ገልጿል። ውይይቱ የግጭት መንስኤዎች የሚፈታና የሱዳን ሕዝብ መከራን የሚያቆም ይሆናል ሲል አክሏል። አንድ የሱዳን ባለስልጣናት በበኩላቸው ደግሞ ኃይላቸው የሰላም ሀሳቡን እንደሚቀበሉ ገልጸው፣ ሆኖም ግን ይህ የሚሆነው የሱዳን ፈጥኖ ደራሽ ኃይሉ ሰላማዊ ሰዎች የሚገኙባቸው አካባቢ ሙሉ በሙሉ ሲወጣና ቀደም በቀረቡ የሰላም ሀሳቡ መሰረት ትጥቅ ሲያስረክቡ ብቻ መሆኑን መግለጻቸው አሶሲኤትድ ፕሬስ የዜና ወኪል ገልጿል። አሸማጋይ ቡድን 4 ሀገራት ያካተተ ሲሆን አሜሪካ፣ ሳውዲ አረቢያና የተባበሩት አረብ ኤሚሬት፣ ግብጽ መሆናቸው ዘገባ አመላክቷል። ቀደም ሲል የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ በሱዳን ምዕራባዊ ዳርፎር ግዛት ውስጥ የምትገኘው አልፋሽር ከተማ ከተቆጣጠረ በኋላ ፈጸሙ በተባለ የጅምላ ግድያ ከ2000 በላይ ሰላማዊ ሰዎች መገደላቸው መዘገቡ አይዘነጋም። የኤርትራ መገባቢያ የሆነው ናፍቃ በትግራይ ክልል በተለይ በኤርትራ አዋሳኝ አካባቢ ብር ተክቶ መገባቢያ ገንዘብ መሆኑ ከጀመረ ከ2 ሳምንታት በላይ እንደተቆጠረ ምንጮች አረጋግጠዋል። በአዲግራትና ሌሎች አዋሳኝ አካባቢ ናፍቃ መገበያያ ገንዘብ ሆኖ እያገለገለ በመሆኑ ገልጸዋል። በትግራይ ክልል አዲስ የጦርነት ስጋት በመኖሩ ባንኮች ከ1000 ብር በላይ መስጠት አይችሉም ተብሏል። ስደተኞች ለወታደራዊ ዓላማ ኤርትራ ስደተኞች በግብጽ በኃይል ወታደራዊ ምልመላ እየመለመለ መሆኑ ታወቀ። በኢትዮጵያና ኤርትራ መካከል ውጥረት መንገሱን ተከትሎ ግብጽ የኤርትራ ስደተኞችን ኢላማ ያደረገ የእስር ዘመቻ አባብሳለች። ይህም ስደተኞች ለወታደራዊ ዓላማ ወደ ኤርትራ ለመመለስ ነው ተብሏል። አምነስቲ ኢንተርናሽናል በካይሮስ እና ጊዛ፣ አሌክሳንድሪያና ሌሎች ቦታ በኤርትራ ስደተኞችና የእስር ዘመቻ ተጠናክሮ መቀጠሉ አረጋግጠው ግምቱ እንደሚያሳየው 3000 በላይ ኤርትራ ስደተኞች ታስረዋል። እያንዳንዱ ሪፖርቶች ከ25000 በላይ ሊሆን ይችላል ብለዋል። እስካሁን ሪፖርት እንደሚያመለክቱት 5000 በላይ ስደተኞች ለወታደራዊ ዓላማ ወደ ኤርትራ ተመልሰዋል። ሌሎች ደግሞ የተለያዩ የእስር ቦታ ታስረዋል ሲልም ተናግረዋል። ፕሬዚዳንት ትራምፕ እያንዳንዱ አሜሪካ $2000 ለመስጠት ቃል ገብተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከውጭ ሀገር የሚገቡ ምርቶች ላይ የሚጣለው ታሪፍ በሚገኘው ገቢ በመጠቀም 2026 እያንዳንዱ አሜሪካዊ ዜጋ $2000 ክፍያ ለመፈጸም ማቀዳቸውን አሳውቀዋል። ይህ የታሪፍ ትርፍ ድርሻ ተብሎ የተሰየመው ክፍያ 2026 አጋማሽ ወይም ማብቂያ ላይ ለዜጎች ሊደርስ እንደሚችል ፕሬዝዳንቱ ፍንጭ ሰጥተዋል። ይሁን እንጂ ከክፍያው ተግባር ላይ እንዲሁም ለመጀመሪያ ጊዜ በአሜሪካ ኮንግረስ በኩል የህግ ይሁንታ ማግኘት ይኖርበታል። ሆኖም ግን እስካሁን ድረስ በምክር ቤቱ የጸደቀ ምንም አይነት ውሳኔ የለም። እንዲሁም የአሜሪካ የገቢዎች አገልግሎት IRS ጉዳዩን በተመለከተ እስካሁን የሰጠ ይፋ መግለጫ ሆነም የተቆረጠ ክፍያ ቀን እንዳለው አልተነገረም። በተያያዘም የኢኮኖሚ ባለሙያዎች እንደሚሉ ከሆነ ደግሞ ከታሪፍ የሚሰበሰቡ ገቢ ለዚሁ መጠነ ሰፊ ክፍያ የሚያስፈልገው በቢሊዮን የሚቆጠሩ ዶላር ጋር ሲነጻጸር በቂ ላይሆን ይችላል ተብሏል። የትግራይ ጊዜያዊ አስተዳደር የፌዴሬሽን ምክር ቤት ውሳኔ ተቃውሞ ድርጊቱ ህገ መንግስቱን የሚጥስና የፕሪቶሪያ ስምምነት አደጋ ላይ የሚጥል ነው ሲል አስቀምጠዋል። የትግራይ ጊዜያዊ አስተዳደር የፌዴሬሽን ምክር ቤት 5 የምርጫ ክልሎች የትግራይ ክልል ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካይ ምክር ቤት ምርጫ እንዲደረግ ያስተላለፉ ውሳኔ በጽኑ ተቃውሟል። አስተዳደሩ ይህን እርምጃ ህገ መንግስቱ የሚጥስና የፕሪቶሪያ ሰላም ስምምነት አደጋ የሚጥስ ነው ሲል አስጠንቅቆ የጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት ባወጣው መግለጫ የትግራይ ህዝቦችና ክልሎች ጭቆና ከደረሰባቸው ጋር በመሆን በመራራ ትግልና በከፍተኛ መስዋዕትነት የኢትዮጵያ
የፌዴራል ስርዓት ለመመስረት ግንባር ቀደም ሚና መጫወቱን አስታውቆ ይህ ሁሉንም ዜጎች በእኩልነት የሚያገለግል ህገ መንግስት ስርዓትና አዲስ ፌዴራል ዲሞክራሲ ስርዓት እንዲፈጥር ማድረጉን ገልጸዋል። ይሁን እንጂ ህገ መንግስቱ ላይ በተደጋጋሚ ጥሰቶች እየተፈጸሙ መሆኑን የጠቀሰው አስተዳደሩ በህዝባችን ላይ ከተፈጸሙ ቢገለጽ የማይችሉ ግፎችና የዘር ማጥፋት ድርጊቶች ባሻገር እንዲሁም ህገ መንግስቱ ሆነ ፕሪቶሪያ ስምምነት በግልጽ የሚጻረር አዲስ ውሳኔ አሳልፏል ሲል ገልጿል።